اغفر لنا ولوالدينا قدام ውስጥ የተረበሸብኝና ይሄ ፍትህ ተማሪዎችን የሙስሊም ሴት ተማሪዎችን ዛሬ የሆነ ቦታ ሃይ ስኩል ላይ ነገ የሆነ ቴክኒክና ሙያ ነገር ግልጽ የሆነ አቅጣጫ ተሰጥቶ ዜጎችን ባላገለ ማንንም ሂጃብ ለበሰ ተብሎ ትምህርት ቤት መከልከል አይችልም። ኒቃብ የተለየ በነገራችን ላይ ኒቃብን የሚጸየፉት ባለጌዎች ናቸው። ሰርጉ ሊደገስ 9 ቀናት ሲቀሩት አማቹን ይዞ የጠፋው ሙሽራ እያነጋገረ ይገኛል። ቢስሚላሂር ረህማኒር ረሂም ሰላም አለይኩም። ወደ እናንተ የመጣሁት ዛሬ የቲክቶክ አካውንቴን ለማስተዋወቅ ነው። ዱንያ ላይ ስትኖር ሁሌም ነገ የተሻለና መልካም ነገር እየጠበቀ እንደሆነ እያሰብክ ኖር። فمن شرح الله صدره للإسلام فهو على نور من ربه. أهلا وسهلا ومرحبا. السلام عليكم ورحمة الله وبركاته. سلام ودنا يتكبروا عشان لايك تتاج ባላችሁበት ያላህ ሰላም ዝና ተረድኤት ቸርነት ላይ ኢንሻአላህ ዛሬ ምክንያቱም እንደተመለከታችሁት አነጋጋሪት ወደዶ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ እነሱን ቪዲዮዎች በጋራ እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነበራችሁ ነው ላይክ እያደረጋችሁ ሐሳብና አስተያየት መስጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ኢንሻአላህ። እስላማዊ ቻናል ላይ ተመስጥለም ቀጥታ ወደ ቪዲዮ አለፍኩላችሁ። ዱንያ ላይ ስትኖር ሁሌም ነገ የተሻለና መልካም ነገር እየጠበቀ እንደሆነ እያሰብክ ኖር። የተሻሉና መልካም ሰዎች ጥሩ ህይወት ጥሩ ስራና ከፍ ያለ ስራ እንደሚገጥምህ እያሰብክ ነው። انا عند ظني عبدي بي الى الله ባሬ በጠረጠረኝ ቦታ ያገኘኛል ይላል። መልካምና የተሻለ ነገር ካሰብክና ከጠረጠርክ ከጠበቅ መልካምና የተሻለ ነገር ታገኛለህ። መጥፎን ከጠረጠርክ አይቀርልህ። ወዳጄ ሁሌም ብሩህ ነገር ይታይ። ሁሌም ነገን ስታስብ መልካም ነገር ይታይ። ነገ ከዛሬ የሚሻል እንደሆነ ተመልከት። ያኔ ህይወት ደስ ትልሃለች። ልብህን በተስፋ ይሞላል። ደስተኛ ሆነህ መኖር ትችላለህ። ነገን ስታስብ መልካም ነገር እንደሚጠብቅህ አስብ። ያኔ ህይወት ትቀልልሃለች፣ ህይወት ትገራልሃለች። አላህ ቀለል ያድርግላችሁ፣ አላህ ያስደስታችሁ። አላህ ለሁላችንም ህይወታችን ቀለል ያድርግልን። ነገን ስናስብ የተሻለ ነገር እንደሚገጥመን ሁላችንም እናስብ ኢንሻአላህ። ከችግር በኋላ ምቾት ድሎት አለ። ስለዚህ አላህን በመልካም ነገር እንጠርጥረው። ሁላችንም እንግዲህ በመጥፎ ከጠረጠርን አይቀርልንም። ወንድሜ እንዳለው በሰማነው እንጠቀም ያድርገን ኢንሻአላህ። ያጀማ በዚሁ አጋጣሚ አንድ ነገር ልንገራችሁ ኢንሻአላህ። ወላሂ ሁላችንም ትናንት ላይ ሆነን ዛሬ ትላንት ላይ ሆነን የሆነ ስንመኘው ስንፈልገው የነበረውን ህይወት ዛሬ እየኖር ነው አብዛኞቻችን ብዬ አስባለሁ። ስለዚህ አሁን ዱዓ የምናደርግለትን ህይወት እንኖረዋለን፣ ግን ሶብር ያስፈልጋል ኢንሻአላህ። አላህ ለሁላችንም ህይወታችንን ቀለል ያድርግልን። ወደ ላይኛው ቪዲዮ አለፍኩላችሁ። ዓለማችን ላይ የማይሰማው ጉድ የለም። በጋራ እንመልከት። ሰርጉ ሊደገስ 9 ቀናት ሲቀሩት አማቹን ይዞ የጠፋው ሙሽራ እያነጋገረ ይገኛል። የ20 ዓመት ወጣት ነው የተባለ ሙሽራ ሰርጉ ሊደገስ ሳምንት ሲቀረው ሊያገባት የተዘጋጀ የነበረችውን እንስት እናት ከሆኑት የ40 ዓመት ሰው ጋር መጥፋቱ የበርካቶችን ትኩረት የሳበ ጉዳይ ሆኗል። ራሁልና ሺቫኒ በህንዷ ኡተር ፕሬዴሽ ግዛት በአሊግራ ከተማ ነዋሪ የሆኑ ወጣት ጥንዶች ሲሆኑ ግንኙነታቸው ወደ ትዳር ለማሳደግም በመጪው ረቡዕ ማለትም ኤፕሪል 16 ቀን ሰርግ ሊደግሱ ቀን ቆርጠው ነበር። በዚህ መሰረትም ወዳጅ ዘመድ በደስታቸው ቀን ይገኝ ዘንድ የጥሪ ካርድ ልከዋል። ተጋባዦቹም ይዘውት የሚሄዱትን ስጦታ ማዘገጃጀት ጀምረዋል። ነገር ግን በጉጉት የሚጠበቀው ቀን 9 ቀናት ሲቀሩት ታዲያ በርካቶችን ያስደነገጠ ነገር ተፈጠረም። የ20 ዓመቱ ወጣት ሙሽራ የውሃ ሽታ ሆኖ ቀረ። እዚያ ያዩት የሚል ሰውም ጠፋ። ነገር ግን ሙሽራው ለብቻው አልነበረም የጠፋው። አኒታ የተባሉት የሙሽሪት እናትም አብረውት ነበሩ። ነገሩ ግን በዚህ ያበቃ አልነበረም። ቀስ እየተባለ ነገሮች ሲጣሩ ወጣቱ ለአዲሱ ጎጆ መቀለሻ ሲባል ከፍቅረኛው ጋር በመሆን ያጠራቀሙትን ገንዘብ፣ የሙሽሪት እናት ደግሞ ከባላቸው ጋር በመሆን ሲቆጥቡት የነበረውን ገንዘብ ይዘው ነበር የጠፉት። ልትሞሸር ቀን እየቆጠረች ነበረችው ሺቫኒና አባቷን በባዶ ኪስ አስቀሯቸው። ታዲያ ራሁል ለመጨረሻ ጊዜ ቤተሰቦቹን ያገኛቸው ኤፕሪል 6 ቀን የነበረም ሲሆን ከቤት ሲወጣም ለሰርግ የሚሆኑ አልባሳትን ለመሸማመት በማለት ነበር። ነገር ግን የዛን ዕለት ቀን ምሽት ለአባቱ በመደወል ከከተማ እየወጣ እንደሆነና እሱን በመፈለግ ጊዜውን እንዳያባክን ይነግረዋል። የሙሽሪት እናትም ታዲያ በተመሳሳይ ቀን ነበር ለልጃቸውም ሆነ ለባለቤታቸው ምንም መልእክት ሳያስቀምጡ ከቤት ወጥተው የቀሩት። ታዲያ በጉዳዩ ላይ አስተያየት የሰጠችው ሻቫኒ ፍቅረኛዬና እናቴ ለየት ያለ ግንኙነት እንደነበራቸው ተጠረጥር ነበር።
እኔ ኤፕሪል 16 ላገባው ነበር፣ ነገር ግን ይህ ከመሆኑ በፊት ከእናቴ ጋር ተያይዘው ጠፉ ስትል ተደምጣለች። አስላም ራሁልና እናቴ ላለፉት 3 እና 4 ወራትም ለረዥም ሰዓታት በስልክ ያወሩ ነበር። በመጨረሻም እናቴ ያለንን ሁሉ ገንዘብ ይዛብን ሄዳለች። ልቤንም ሰብረዋለች። ከዚህ በኋላ የፈለጋችውን ማድረግ ትችላለች። ዝምድናችን ተበጥሷል። ነገር ግን ከኛ የወሰደችውን ጌጣጌጥና ገንዘብ እንዲመለስልን እንፈልጋለን ብላለች። ጉድ ነው። መስከረም ሳይገባ ጉድ አይሰማል። ጉድ ነው ጉድ። ትናንት ነበር ሰርጉ፣ ዛሬ 17 ኤፕሪል። እቺ ምንድነው እየሰማን ያለ ነው ትላላችሁ? አስባችሁታል? እኔ አልሰማሁም አላየሁም። እናንተ በኮሜንት የሆነ ነገር በሉ። በጣም እጅግ አነጋጋሪ ነው። በጣም ያስገረመኝ ቪዲዮ ነው። ዓለማችን ላይ እንደዚህ ነገራቶች እየተበራከቱ ነው። አላህ ይጠብቀን ያ ጀማ፣ አላህ ይጠብቀን። ይሄ ትልቅ ውርደት ሼም ነው። ወላሂ ትኩሮቹ ኦሪቲዮሮቹ በስተመጨረሻ ኡምራ አድርገዋል። ኡምራ እያደረጉ ነው። ማሻአላህ መብሩክ ብለናል። እስኪ በጋራ ቪዲዮ እንመልከት። اغفر لنا ولوالدينا ولمشايخنا وللمؤمنين والمؤمنات الأحياء سبسكرايب ከገባን ነው አንቺን ያደርኩት። ለጀማ ሁላችሁም ታውቋቸዋላችሁ። ኢሳም ረሙ ማሻአላህ መብሩክ፣ አላህ ይቀበላቸው። እኛንም አላህ ይወፍቀን ያ ጀማ፣ እኛንም አላህ ይወፍቀን። እዚህ ቦታ ወላሂ የነብያችን ቀብር ሳንዘይር፣ የአላህን ቤት መካ፣ የነብዩን ሀገር መዲናን ሳንዘይር አላህ አይውሰድን ኢንሻአላህ። የኛንም አላህ ቅርብ ያድርገው። በጣም ነው ምናፍቀው ወላሂ፣ በጣም ነው ደስ ያለኝ እዚህ ቦታ ላይ በማየቴ እነሱ ማለት ነው። አላህ ይቀበላቸው፣ ሌሎችንም አላህ ይቀበላቸው ኢንሻአላህ። ሀጅ እየደረሰ ነው እና ኢንሻአላህ ቀጣይ ዓመት ሁላችሁም ነይቱ። ገንዘብ ያለው ሰው ሁሉ ቤት እየተቀመጠ ነው ያለው ሰው ያደርጋል ማለት አይደለም። አላህ ልቡን ያረጠበለት አላህ የፈቀደለት ሰው ካልሆነ በስተቀርና ለኛም አላህ ይፈቀድልን ኢንሻአላህ። ሴት ተማሪዎችን የሙስሊም ሴት ተማሪዎችን ዛሬ የሆነ ቦታ ሃይ ስኩል ላይ ነገ የሆነ ቴክኒክና ሙያ ከነገ ወዲያ የሆነ ዩኒቨርሲቲ ላይ ሰበብ እየተፈለገ በሂጃባቸው ምክንያት ብቻ ከትምህርት ገበታ እንዲባረሩ እየተደረገ ነገር ግልጽ የሆነ አቅጣጫ ተሰጥቶ ዜጎችን ባላገለለ አካታች በሆነ መልኩ መብታቸውን ባከበረ መልኩ ሴት ተማሪዎች ሂጃባቸውን ለብሱ ሲገቡ ብዙ ሺዎች ይነሳል። ሴኩሪቲ የሚኒሽሪ ነገር የለው። በሂጃብ ምክንያት ማንም ሂጃብ ለበሰ ተብሎ ትምህርት ቤት መከልከል አይችልም። ኒቃብ is a different story። ኒቃብ የተለየ ህፃናቶች ልጆች ባሉበት ትምህርት ቤት የአንድ ሰው ፊት ተሸፍኖ በሚገባ ጊዜ የሴኩሪቲ ሪስክ አለው። አንተ ባለህበት እርሶ ባሉበት ከመጅሊስ ሰዎች ጋር ተሰብስበን ቁጭ ብለን ተነጋግረን ተማምነናል። በዚህ በኒቃብ ላይ የህግ ማስቀየር ካለበት እዚሁ ፓርላማ አምጥታችሁ ታስቀይሩት ነገር ካለ ማስቀየር ነው እንጂ በየጊዜው ኢሹ የሆነ የግጭት ምንጭ መሆን የለበትም። አሁን ግን ያለውን ሩል ደግሞ ክላሪቲ ይኑረው ብለው ስለጠየቁ ክላሪቲ ኢዝ ሂጃብ የሚባል በምንም ምክንያት የትም ቦታ መከልከል የለበትም። በነገራችን ላይ ኒቃብን የሚጸየፉት ባለጌዎች ናቸው። እኔ ብሬ ብዙ ጊዜ በሚናገረው ነገር አልገረምም። ምክንያቱም ከብዙ ዓመታት በፊት ነው ሙስሊም ጠል እንደሆነ፣ ለአንድ ሃይማኖት እንደሚያደላ፣ ጽንፈኝነት እንደሚያጠቃው ብዙ ጊዜ አይቻለሁ። ምንም ግን ሙስሊምን ጠልቶ ምንም አያመጣም፣ እኛ እስከሰራን ድረስ ማለት ነው። የአሁኑ ትውልድ እውነት ኒቃብን እንደ ስጋት የሚወስድ ትውልድ አለ ወይ? ነፃ ትውልድ ማለት ነው። ቅድም መግቢያ ላይ እንዳልኳችሁ ኒቃብን የሚጸየፍ ወይንም የሚጠላው ባለጌ ብቻ ነው። ምክንያቱም ኒቃብ ከማህበራዊ ውድቀት፣ ከዝሙት፣ ከተለያዩ የማህበራዊ ቀውሶች ሊታደግ የሚችል በተለይ ሴት እህቶቻችንንም ወንዶችንንም ሊታደግ የሚችለው አንዱ ኒቃብ ነው። ነፃ የሆነ ትውልድ ካለ ኒቃብን አይጸየፍም። ብትጸየፉትም ግን ምንም አታመጡ። ኒቃብ መብቷ ነው። እንዲህ እርቃን ማየት ከፈለክ ለምን ክለብ ምናምን አትሄድም? ማታ በረፍት ሰዓት
አሁን ሙስሊም ትምህርት ቤቶች ይከፈቱ፣ በቃ እንስራ። የሙስሊም ትምህርት ቤቶች ይከፈቱ። እንደው እውነት ኒቃብን የሚጸየፍ ትውልድ አለ ወይ? ኒቃብ ስጋት የሚሆንበት ትውልድ አለ ወይ? ኒቃብን የሚጠላው ባለጌ ብቻ ነው። ምንም ጥያቄ የለው። ያጀማ በኒቃብና በሂጃብ ጉዳይ ፓርላማ ላይ ጥያቄ አቅርበው ነበረ እና ኡስታዝም ጭምር ማለት ነው። እንግዲህ ቀንጨብጨብ ተደርጎ ቪዲዮን አይታችሁታል። የተወሰነ ውሳኔ አለ። እንግዲህ ያው ሂጃብ የአክሱም ላይ የተፈጠረውን ነገር ዝም እንዳላሉ ጭምር ተናግሯል። ሂጃብ መብታቸው ነው። ሂጃብ ለብሰው መማር ይችላሉ ሴቶች። ሂጃብን የከለከለ ማንም እንግዲህ በመንግስት ተቋማት የለም እየተባለ ሲወራ ነበረ። ነገር ግን ኒቃብ እንደማይፈቀድም ጭምር እየተነገረ ነው። ከዚህ ጋር ተያይዘው ወንድማችን ኢብን አልጀራህ ደግሞ መልእክት አስተላልፏል። ይህ እውነታ ነው። በጣም ባለጌም ጭምር ነው ኒቃብን የሚከለክል። የኒቃብን ውበት ዓለም ላይ ያሉ ሙስሊም ያልሆኑ ሰዎች ራሱ ይመሰክራሉ። ነገር ግን ኒቃብን ለብሰው መማር እንደማይችሉ ጭምር ነው እየተነገረ ያለው። ነገር ግን ይሄን ነገር ማስተካከል ከተቻለ ማስተካከል ትችላላችሁ በፓርላማም ጭምር እየተባለው እና የሚመለከታቸው አካላቶች እስከ ጥግ ድረስ እንደሚሄዱ ኒቃብ እንዲፈቀድ እንደሚያደርጉ ተስፋ እናደርጋለን። ነገር ግን ያ ካልሆነ ወንድሜ ባለው ሀሳብ የሙስሊም ትምህርት ቤት ሊከፈት ይገባል ብዬ አምናለሁ። ኢንሻአላህ አንድነታችን እና ጥንካሬያችንን ማሳየት ይኖርብናል ብዬ አምናለሁ። ሁላችሁም ዱዓ አድርጉ ኢንሻአላህ። ኒቃብና ከሂጃብ ጋር በተያያዘ መረጃ ይህን ይመስላል ኢንሻአላህ። ለማንኛውም ወደ ሌላኛው ቪዲዮ አልኩላችሁ። ኡስታዝ አቡበክር አህመድን ምንድን ነው ያስለቀሰው? በጋራ እንመልከት። ገዛን እያየ የሚተኛ ሰው በዚህ የውሸት ዓለም ውስጥ ስለ ሰው መብት፣ ስለ ሰው ልጅ ክብር፣ ስለ ሴት ልጅ መብት፣ ስለ ሰብአዊ መብት በሚወራበት ዓለም ውስጥ በዚህ አይነት መልኩ በ21ኛው ክፍለ ዘመን 24 ሰዓት ላይ እየተካሄደ ሁሉ እልቂት ሲካሄድ እንግዲህ ቅድም እንዳልኩ አቡ ጃህል ከነ ክፋቱ፣ አቡ ጃህል ከነ ጠላትነቱና ለእስልምና ከነበረው ጥፋት ላይ حتى ላይ يقال እኔ ለዛ ነው ቅድምም ውስጤ የተረበሸብኝና ይሄ ፍትህ ሐቅ ሲጠፋ ሁለት ባለቤቱን ሲያጣ ሰዎች በዚህ ልክ ሲጨክኑ ሁሉም ቦታዎች ላይ ሰዎች አላግባብ ሲጠፉ በአገርም ላይ በዚህ ልክ ሰዎች በማይገባ መልኩ ህይወት ሲከፍሉ እንደው ሰው ጠፍቶ ስለ ሐቅ የሚጮህ የሚጨነቅ እስልምና ታሪካችን መቼም ዋሙ ተሲማ ያለን ህዝቦች ነን። ጀማ ሱብሃንአላህ ስለ ፍልስጤም ወንድም እህቶቻችን ስለ ጋዛ ህፃናቶች ሳስብ በጣም ነው ወላሂ እምባዬ ሁሉ የሚቀድመኝ። እነሱ ውስጥ ያለው ጥንካሬ፣ እምነታቸው፣ አንድነታቸውን እኛ ሌሎች ሙስሊሞች ላይ ቢኖር ወላሂ ማንም ቀና ብሎ እንደዚህ ባይዳፈር ነበረ። ብቻ አላህ ይዘንላቸው። ሁላችሁም ዱዓ አድርጉላቸው። ሀያልነታቸው በዛ ፍርሽ ራሱ ውስጥ ሆነው ራሱ አላህን ከመገዛት ወደ ኋላ አይሉም። በቃ እኔ እንጃ 3-4 ልጅ አንድ ቤተሰብ አጥቶ ሙሉ ቤተሰቡን አጥቶ ለአላህ ያለው ሀያልነት አላህን በማውሳት እንዲሁም ለእምነታቸው እንዴት እንደሚሞቱ ብቻ አላውቅም። እኔ ቃላቶች ሁሉ ጠፉብኝ። ወላሂ አላህ የነሱን ያክል ጽናት ይስጠን። ዓለም ምድር በሙሉ ቀጥ ነበረ ሰጥ ነበር የምትለው የነሱን ያክል ጥንካሬና በእምነታችን ኢማናችን ቢሞላ አላህ 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 እና የሙስሊም ሀገራቶችም ዝም በማለታቸው ብዙ ነገራቶች እየተከሰተ ነው። ሁላችሁም ታውቃላችሁ። ለማንኛውም ዱዓ አድርጉላቸው። አላህ ነጃ ይበላቸው። አላህ በቃ ይበላቸው እስከ መጨረሻው ድረስ። ኡስታዝ አቡበክር አህመድ የሚያስለቀሰው ይህ ነገር ነው። ሁሌም ልንረሳቸው አይገባም። በዱዓችን የኛ ዱዓ ትልቅ ነገር ነውና
ልናግዛቸው ይገባል። በአካል ሄደን ምንም ነገር ማድረግ ባንችልም እዚህ ሆነን ግን ወንድሞቻችን ናቸው፣ እስልምና ያስተሳስረናል። ለነሱ ልንቆምና ዱዓ ልናደርግላቸው ይገባል ኢንሻአላህ። ቢስሚላህ ራህማን ራሂም። ሰላሙ አለይኩም። ወደ እናንተ የመጣሁት ዛሬ የቲክቶክ አካውንቴን ለማስተዋወቅ ነው። እስከ ዛሬ ድረስ በእኔ ስም የሆነ የራሴ የሆነ የቲክቶክ አካውንት ኖሮኝ አያውቅም። አሁን ግን ወግ ይድረሰኝ ብዬ ኢንሻአላህ በራሴ ስም የተከፈተ አዲስ ኦፊሻል ቲክቶክ ይዤ ወደ እናንተ ቀርብ ያለሁኝ። ሪፖስት በማድረግ ኮፒ ሊንክ በማድረግ ፎሎ እንድታደርጉ ቤተሰብ እንድትሆኑ የተለያዩ የቁርአን ሐሳቦችን ወደ እናንተ አሻግራለሁ። በዚህ ቲክቶክ ዩቲዩብ አለኝ፣ አዲስ የተከፈተ ዩቲዩብ ኡስታዝ ካሊድ ክብሮም በቅንፍ በሲራ ኦፊሻል የሚል የበሲራ ሎጎ ያለበት ዩቲዩቤንም ሰብስክራይብ እንድታደርጉ ደውሏን እንድትጫኑ አደራላለሁ። ፌስቡክ አለኝ ኡስታዝ ካሊድ ክብሮም ኦፊሻል የሚል ፌስቡኳንም ፎሎ አድርጓት። ኢንሻአላህ ቁርአናዊ ሐሳቦች ወደ እናንተ በሁሉም የሶሻል ሚዲያ ፕላትፎርሞች ወደ እናንተ እጎርፋለሁ። የቁርአን ሐሳብ ጎርፍን ተቀበሉኝ እላለሁ። አመሰግናለሁ። በመጨረሻም ኡስታዝ ካሊድ ክብሮም ተወዳጅ ኡስታዛችን የቲክቶክ አካውንት ከፍቷል። ማሻአላህ ማሻአላህ ወደ 40 ምናምን ሺህ 50 ምናምን ሺህ አይቻለሁ። ወደ 300 400 ሺህ ነው የታየው፣ ግን 50 ምናምን ሺህ በጣም ያንሳል። ያጀማ ሁላችሁም ፎሎወር ታደርጉት ይገባል ኢንሻአላህ። ኡስታዝ ካሊድ ክብሮም ኦፊሻል ብላችሁ ሰርች አድርጉት። ስለዚህ ቲክቶክ ላይ ሁላችሁም ፎሎ አድርጉት ኢንሻአላህ። ኡስታዛችን ተወዳጃችን ስለ ቁርአን ስለተለያዩ ትምህርቶች ያስገነዝበናል። ትላንትና አመሻሹን የከፈተው ኢንሻአላህ በቅርቡ ወደ 200-300 ሺህ ልናስገባው ይገባል። በሚሊየን እናስገባዋለን ኢንሻአላህ። ግን ሁላችንም ሙስሊሞች ኃላፊነት አለብን። ለማንኛውም የዛሬ ቪዲዮአችን ይህ ምስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም